ሄሎ ቤተሰብ፣ አሁን የደረሰን ሰበር መረጃ አለ። ጦርነቱ ተጀምሯል። መረጃዎችን ባጭሩ አቀርባለሁ። አዲስ የተኩስ ልውውጥ መከሰቱ ተገልጿል። በኢትዮጵያና ኤርትራ አዋሳኝ የድንበር ቀጠና አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? መጅሊስ በምን አይነት ሁኔታ በምን አይነት ምክንያት ይሄንን ከብት ሰውዬ 76 የሚሆኑ በአይሱዙ እና በተሳቢ በኦራል ምናምን አርጎ 25 ዓመት እስላማዊ እቅድ ከ1997 ጀምሮ አህመዲን ጀበል ልክ እንደ አላህ ልናመልከው የምንችልበት ማን እንደወከለው አላውቅም። ይሄ ሰው ሁሉ ጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ክርስቲያን ነው። ስልጤ ውስጥ አንድ ቀበሌ ሙስሊም የሌለበት ቀበሌ አለ። ታምናለህ? አሁን ሙስሊም እኔ አሁን ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነ የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መጥተናል። ስንፈራው የነበረው ነገር ጦርነቱ ተነስቷል። በዋነኝነት መጀመሪያ ላይ የምንመለከተው እሱ ነው። ታዬ ቦጋለ መሀል ላይ ሀሳብ የቀየረ ይመስላል። አንድ የምንመለከተው ነገር ይኖራል። ከዛ በተጨማሪ ትናንትና የሰራሁላችሁ ከኡስታዝ ጋር በተገናኘ አንድ ሀሳብ ነበረ። ታዲያ ይህንን ኡስታዝ ወሃብያዎች እየወረዱበት ነው፣ ደግሞ ሀሳብ ለማስቀየር እየሄዱ ያለ ይመስላል። እሱም ብቻ አይደለም። አህመዲን ጀበል ስለ ስልጤ ማህበረሰብ የተነገረው ነገር ራሳቸው ሙስሊሞች እየተቃወሙት ነው። እኛ የምናውቃቸው ስልጤዎች ሆነው ክርስቲያኖች አሉ፣ ለምንድን ነው እንዲህ የሚባለው የሚል ክርክርም እየተነሳ ነው። ወንድሞቻችን በህብረት ሆነው የሙስሊሞችን እቅድ በይፋ አሳይተውናል፣ እንመለከተዋለን። እባካችሁ ለብዙዎች እንዲደርስ ሼር አድርጉ። በውጭ ያላችሁ ደግሞ ይህን ቻናል ሜምበርሺፕ በመግባት ማበረታታት ትችላላችሁ። ከዚህ እንጀምር። አዲስ የተኩስ ልውውጥ መከሰቱ ተገልጿል። በኢትዮጵያና ኤርትራ አዋሳኝ የድንበር ቀጠና ሸረሪና በተባለ ስፍራ በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱን አቪዬሽንና ወታደራዊ ጉዳዮችን የተመለከቱ ገጾች ዘግበው መመልከት ተችሏል። ታዲያ ዛሬ ጠዋት 12 ሰዓት ጀምሮ በድንበር አካባቢ የተኩስ ልውውጥ የተካሄደ ሲሆን በቦታው ከፍተኛ የወታደራዊ መሳሪያዎች ፍንዳታ እንደነበረም ተገልጿል። በግጭቱ ወቅትም ሞርታር፣ ዙ 23 እና ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች ጥቅም ላይ መዋላቸውም ተነግሯል። በጉዳዩ ላይ እስካሁን ይፋዊ የመንግስት አካላት የተሰጠ መብራሪያ የለም። ለወቅታዊና አዳዲስ መረጃ ሄሎ ቤተሰብ፣ አሁን የደረሰን ሰበር መረጃ አለ። ጦርነቱ ተጀምሯል። መረጃዎችን ባጭሩ አቀርባለሁ። መረጃው እንደሚያሳየው በሸረሪናና በኢትዮ ሱዳን ድንበር አካባቢዎች ነው ከባድ ውጊያ የተቀሰቀሰው። ከተለያዩ መረጃ ምንጮች ለማጣራት ሞክሬያለሁ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም እኩለ ሌሊት አካባቢ ነው ውጊያ የተጀመረው። አንዳንዶች ከንጋቱ 12 ሰዓት ይላሉ፣ አንዳንዶች ከንጋቱ 11 ሰዓት ጀምሮ ይላሉ። ቦታው በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር አካባቢ ነው ከፍተኛ ውጊያ የተቀሰቀሰው። ዛሬ የግጭቱን አጠቃላይ ሁኔታ በተመለከተ የሚከተሉትን ዋና ጉዳዮች አቀርብላችኋለሁ። የውጊያ አቅጣጫና ስፋቱን በተመለከተ ከበረሃት ተነስቶ ወደ ሸረሪና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ ነው የተከፈተው። ውጊያው በእግረኛ በመካናይዝድ እና እንዲሁም በከባድ መሳሪያዎችም ጭምር የታገዘ ሰፊ ወይም ፉል ስኬል የሚሉት ጦርነት ነው። ተፋላሚ ኃይሎቹ ከባድ ውጊያ የሚካሄድበት አካባቢ ላይ የኢትዮጵያ መከላከያ ሰራዊት በስፍራው የሚንቀሳቀሱ የትግራይ ኃይሎች ብሎ ራሳቸውን የሚጠሩ በተለይ አርሚ 7 አካባቢ ያሉ ናቸው ትንኮሳ የፈጸሙት በሰራዊታችን ላይ። በዚህም ወደ ከባድ ውጊያ ተገብተዋል። ምንጮች እንደሚያነሱት የጦርነት በቅርቡ በተለያዩ የትግራይ ከተሞች በህወሓት አመራሮች ሲመራ የነበረው የውጊያ ቀስቃሽ መፈክሮች ከተስተጋቡ በኋላ ያ ውይይት ከተጠናቀቀ በኋላ የተከፈተ ነው። እንግዲህ ቀጣይ ብዙ ስጋቶች እንዳሉ እየተሰሙ ነው ያሉት። ሁመራ ከተማ ጭምር የተኩስ ድምፅ ይሰማል። እንዲሁም ደግሞ የድሮኖችንም ነዋሪዎች እያስተዋልን ነው ያሉት። ወዴት ደርሳል የሚለውን እያጣርን የምናቀርብ ይሆናል። ትኩስ መረጃዎች እንዲደርሱ ይህን ፔጅ ፎሎ ማድረግ እንዳትረሱ። አመሰግናለሁ። 76 የሚሆኑ በአይሱዙ እና በተሳቢ በኦራል ምናምን አርጎ የብልጽግና ወታደሮች ተጭነው ወደ ቆቦ አቅጣጫ ሀራ መገንጠያ ላይ ደርሰዋል። ገብታችኋል? ሀራ መገንጠያ ላይ ደርሰዋል። ስማ፣ ሁልህም ትግራዋይ የሆንክ ማለት ነው። ስማ፣
ትሰምዖለካ ካብ ኣዋጅ ተወጊሱ ናብ ቆቦ ኣቅጣጫ ከባቢ ናብ ሰዓት 6 ዝኣኽላ ብኣይሱስ ብተሰሓብቲ ብኦራል ዝኣኽሉ መኻይን መጻካ ኣሎ እየመጣ እና ሀራ መሬት ላይ ደርሰዋል ዛሬ ትናንት ነው የተነሳው ስለዚህ ፋኖ ላይ እዚህ ላይ ምን ያረጋል የሚለውን ያው ምናየው ይሆናል እንግዲህ ፋኖ ደግሞ እነዛን ማርካቹ በውስጥ ብትልኩልኝ ደስ ይለኛል እነዚህ ማለት ነው እነዚህን ማርካቹ ብታሳዩኝ ደስ ይለኛል በግራም ነፈሰ በላይ ጦርነቱ በይፋ ተጀምሯል ነው በእርግጥ ጦርነቱ ቆሟል ወይ እስካሁን ድረስ ሲጀመር የቆመ ነገር አለ ወይ ብዙ አይነት ጦርነቶች አልነበረው ወይ በትግራይ የደሞዝ ክልከላ አልነበረም ወይ ብዙ ነገሮች የሚነሱ ነገሮች ነበሩና እንደ ጦርነት እንደቆመ አስመስላችሁ ጦርነት ጀመረ አትበሉ ጦርነቱ እኮ ድሮም አልቆመም መንግስት እኮ ጦርነቱ እንዲነሳ በይፋ እንዲጀመር በጣም ብዙ አይነት ግፊት ሲያደርግ ነበርና ለምንድነው ጦርነቱ ቆሞ እንደነበር የምታስመስሉት የሚሉ አካላት አሉ እሱ ብቻ አይደለም ይሄም መረጃ ተጨምሮበታል ሰበር መረጃ አለን ትህነግ መግለጫ ወጣለች አሁን ከደቂቃዎች በፊት በድምጽም በጽሁፍም ድረሱልኝ የሚል መግለጫ ነው የትግራይ ህዝብ ውጭም ያለው ውስጥ ያለው ወዳጅ ከባጅ ያላለችው ያልቀባጠረችው የለም እኔ ግን ላለው መጀመሪያ ነበር ማሰብ ከነካሽ በኋላ ምንም ጊዜ የለም እንደ ሳንዱች ነው የተወቀጠው አሁን ማፈርጠጥ ላይ ነው ያሉት ለዘመናት የሰበሰቡት የቆፈሩት ምሽግ ከንቱ መና ሆነዋል ይሄ መግለጫ ማያድናትም አይ ቲንክ የህወሓት መጨረሻ ደርሷል እኔ ምለው ምን ነው የኤርትራ መንግስት እጁን ሰበሰበሳ ምን ነው ፈራ ጽምዶ የተገባ ይሄን ለሚመልስ በእውነት ሽልማት አለ አዲስ መረጃዎችን የተከታተልኩ አቀርብላችኋለሁ ፔጁን ፎሎ አድርጉ ሰግናለሁ እንግዲህ አሁንም ቢሆን የሆነ አካል እንደገፈው የሆነ አካል ተቃውሞ ጦርነቱን የሚያበረታቱ ሰዎች አሉ የሚደግፉ ሰዎች አሉ እኔ ጦርነት ከሚደግፉ ሰዎች መካከል አይደለሁኝም ወደ ታየ ቦጋለ እንምጣና ወደ ወሃቢያው እንሄዳለን እስካሁን ድረስ ላይክ አደረጋችሁ ላይክ ማድረጋችሁን አትርሱ ታየ ዛሬ አንድ ጽሁፍ አጋርቶ ነበር ከአድናቂዎቼ የገንዘብ ድጋፍ ስለመጠየቅ ይልና ታየ ቦጋለ አረጋ ብሎ አካውንቱ እንዲህ ብሎ አስቀምጧል አሁን ይህ ሰው ባውን ባለው አቋም መረዳት የሚገባው ነው በተለይ እንደ ኦርቶዶክሳውያን ለዚህ ሰው መረዳት የሚገባን ነው ወይ ጥያቄ ምልክት ነው ምክንያቱም የወሃቢያውን ሐሳብ ደግፎ ቤተክርስቲያንን ሲያሳጣ ታሪኳን ሲያበላሽ የነበረ ሰው ስለሆነ ማለት ነው እንዲህ ብሎም ነበር አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው ግን ከምክክሩ የሚቀድሙ ነገሮች የሉም ወይ ለምሳሌ የኑሮ ውድነት የመኖሪያ ቤት ችግር ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ በጣም ብዙ ሶሻል ኢቪልስ አሉ እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦ ስራ አጥነት በጣም ከፍቶ ስደት በርትቶ በጣም በርካታ ምስቅልቅሎች ያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ ሀገራችን የማንቱ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ ለምን አይቀድምም የኑሮ ውድነት ጉዳይ ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት የሚሉ ጥያቄዎች እና 25 ዓመት ኢስላም እንግዲህ ይህ ሰው እንደምታስታውሱት ሲደግፍ የነበረ ነው ሲያሽቋልጥ የነበረ ነው ለዚህ መንግስት አሁን ተገልብጦ ደግሞ ከምክክሩ ኮሚሽን በፊት እኮ መቅደም የነበረበት የረሃባችን ጉዳይ ነው የሚል ነገር አንስተው ቪዲዮውን ቆርጠው ልከውታል እንግዲህ ለዚህ ሰው የሚዘረጋ እጅ ካለ መድኃኔዓለም ይሁነው ባይሆን የአህዛብ የወሃቢያው የ25 ዓመቱን እቅድና ከወሃቢያ መካከል አንድ የተገኘ እንቁ ደግሞ አሳያችሁ 25 ዓመት ኢስላማዊ እቅድ ከ1997 ጀምሮ የጀመረው ለኢትዮጵያ ኢስላማዊ እቅድ ይላል እቅድ ያወጡትን እኔ ላሳያችሁ እዚህ ጋር ላንብብላችሁ አጭር ልጅ ላንብብላችሁ ተመልከቱ እንዲህ ይላል
እቅዶቹ የ5 ዓመት 15 ዓመት እና የ5 ዓመት ተብሎ ሶስት ይከፋፈላሉ ይላል። አንደኛው ደረጃ ምንድነው እቅዱ? ለአመታት ተከፋፍለው የነበሩት ሙስሊሞች አንድነት ማስጠበቅ፣ ሻፊ ወሃቢ በማስታረቅ የተጠናከረ አንድነት መፍጠር ብለው የመጀመሪያ አንደኛ ደረጃ እንትን ላይ አስቀምጠዋል። የበጎ ፈቃደኛ ዳዕዋ አባላትን ማጠናከር የኢስላሚክ ሚሽን ኮኦርዲኔተርስ ብሏል። ሶስተኛ ለዳዕዋ አባላት አጋዥ አባላትን ማደራጀት ከሙስሊም ነጋዴዎች ዘካት ወጪ በማድረግ ይላል። አራተኛ ለእስልምና መርሆች ህጎች ተቆጣጣሪዎች ማደራጀት። ይሄ የእስልምና የ25 ዓመት እቅዶች ናቸው። አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ተብሎ ነው የተቀመጠው። እቅዳቸውን የመጨረሻውን ስትሰሙ በጣም ትደነግጣላችሁ። በጣም ነው የምትሉት። ሰማላችሁ። እስከዛሬ የምንነግራችሁ እቅዳቸው እጃችን ላይ ስለገባ ነው። መስራት አለብን ወይስ የለብን የሚለውን ነገር ከናንተ ከመስከረም በፊት 28ኛውን ከነካው አይቀር እኔ በደፈናው አልፎ ነበር የፈለኩት። 28ኛውን አንብበው። 28ኛው የሽብር መፍጠር አመጽን ኃይላትን መጠቀም የሚለው ከእስልምና ውጪ ያሉ እምነቶችን በሙሉ ማስወገድ። ኦኬ የአቡጃ ውሳኔ ቁጥር 2ን ለምስራቅ አፍሪካ ኢስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል የ25 ዓመት እቅድ ደረጃ 1 ቁጥር 6 ብለው በዝርዝር እያንዳንዱ ሙሉ አለን። እኔ ዝም ብለን ነው የምንነግራችሁ። ከዛ ውስጥ ደግሞ በጣም የሚያስፈልግ አንብብላችሁ ሙሉ እንደይ እንደዘሻለ ሁሉም ሲሰሙት ጥሩ ነው። ሁሉንም ሲሰሙት ከመጀመሪያው ያለውን ቆስ በረም ተመልከቱ። እሺ ተመልከቱ። አራተኛ ላይ የእስልምና መርሆች ህጎች ተቆጣጣሪዎች ማደራጀት ይላል። አምስተኛ ተመልከቱ። እዚህ ጋር ስንት ሰዎች አለን? 1 2 3 4 5 6 7 8 9 10 ሰዎች አለን እዚህ ውስጥ። ወንድማችን እኮ ያለ አሁን እዚህ ጋር አልተገኘው። አሁን ከሆነ ከ30 ደቂቃ በኋላ ምንም ነገር ታገኙታላችሁ ወንድማችን። እንዲሁም ጥቂት ልጆች አሉ እስልምና ላይ ትንሽ የሚያገለግሉ እኛም ያቀናችን። ስንት ሰው ነው እዚህ ላይ ያለው ከተባለ 200,000 በላይ ወጣቶችን በዳዕዋ ማሰልጠን 200,000 ለመስራት የደረጃ አንድ እቅድ ተብሎ በ1997 እኔ በዳዴ እየሄድኩኝ ነው። በዚህ ጊዜ could you imagine 200,000 መጀመሪያ እቅድ ተደርጎ የመጀመሪያ እቅዱ በስንት ጊዜ ውስጥ የሚያልቅ ነው ተብሏል? በ15 ዓመት ውስጥ የሚያልቅ ነው ተብሏል። አሁን ስንት ላይ ነው ያለው? 2018 ላይ ነው ያለው። ኦሬዲ አልቆ። ስለዚህ ከረንትሊ ያለው ከ200,000 በላይ ወጣቶች በዳዕዋቸው ላይ አሰማርተዋል። ለምስራቅ አፍሪካ እስላማዊ እንቅስቃሴ ሁለንተናዊ ትብብር መሳካት መታገል። ምን አይነት ትግል በኋላ እናየዋለን። የሸሪዓ ፍርድ ቤቶችን ቁጥር በ3 እጥፍ እንዲያድግ ማድረግ፣ ከሙስሊም አጋር ድርጅቶች ጋር ለመስራት በሮችን መክፈት። በምን አይነት መልኩ? በኢንቨስትመንት፣ በንግድ፣ በትምህርት፣ በመድረሳ ቁርአን ትምህርት ቤት እስከ ኮሌጅ መክፈት፣ ኢስላማዊ ስነ ምግባር የተከተለ መዋለ ህጻናትን የከተሞችም ዝቅተኛ ዋጋ ማዘጋጀት ይላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በነሽ ላይ ይሄ የ25 ዓመት እቅድ መስራት ከጀምሮ ኦልሬዲ 25 አይሞላቸው አይቀር የሚፈልጉትን ነገር እያሳኩ ነው። የሽብር ቡድኖችን እየደገፉ ነው። የሽብር ቡድኖችን እያበረታቱ ነው፣ እያገዙ ነው። በፋይናንስም በምንም እያገዙ ነው። ከዚህ በፊት እንዳየናቸው ለሽብር የሚሰለጥኑ የነበሩ ሰዎችን መላክ ጀምረዋል። ወደ ውጭ ሀገር እየላኩ ነው። በተለይ ሶማሊያ እና ወደ ሱዳን አካባቢ እየላኩ ስልጠናዎችን እያሰጡ ነው። የምናውቀው ነገር ነው። ስለዚህ የቀራቸው ሀገሪቷን መቆጣጠር ነው። አሁን ላይ ምክክር ኮሚሽን ላይ እንደፈለጉ አይነት ስራዎችን እንዲሰሩላቸው መርጠው አስገብተዋል። ከዛ መካከል ላይ አንዱ ነው የተቀለበሰባቸው ያ ሰው። አሁን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያው እንደተጠበቀው ሆኖ ትላንት እንደኮራን ሆኖ ዛሬ ልነግራችሁ የመጣሁት ባለፈው አንድ ሚሊዮን ሰው ሞተ ቢባል እንኳን 120 ሚሊዮን ህዝብ ይቀረናል አልহামዱሊላህ ብሎ የተናገረውን ኡስታዝ ተብዬ በጦርነቱ ጊዜ 1 ሚሊዮን ሰው ሞተ ቢባል እንኳን የቀረው በቂ ነው ብሎ የተናገረው ሰውዬ ብዙ ጊዜ ስናገረውና ስተቸው ብዙ ሙስሊሞች እንደው ከእስልምና ታስወጡኝ ነበር አንተ ካፊር ምናምን እያላችሁ ማለት ነው። አያችሁ አይደለ? ለዚህ ነበር አንድ የተበላሸን ነገር በጣም በከፋ ሁኔታ ከመበላሸቱ በፊት መሎገም ያስፈልጋል፣ ማውገዝ ያስፈልጋል ብዬ ስናገር ነበር። ኡስታዝ ጀማል ነኝ የሚል አቶ ጀማል
የሐረር ሰንጋ የሚያክል ሰውዬ ለአረፋ የተዘጋጀ ሰንጋ የሚያክልና የሚመስል ሰውዬ ሰሞኑን ሙስሊሞች ላይ እየቆመረ ያለውን ቁማር ሰምታችኋል። ለዚህ ነው አንድ ኡስታዝ ነኝ የሚል አካል ከፖለቲካ ጋር ከተጨመላለቀ ልክ ሊነገረው ይገባል ብዬ ስናገር የነበረው። አስታውሱ፣ ስለ ኡስታዝ ጀማል ቪዲዮ ሰርቼ የሰደባችሁኝ ሰዎች አልተጸጸታችሁም? ተጸጽታችኋል። አሁን ሰውየው ሙስሊሞችንና እስልምናን ሊያስጠቃ የተነሳ ሰው መሆኑን ቀድሜ ተናግሬ በመሰደባችሁ እኔ በመሰደቤ ቅር ቢለኝም ዛሬ በአደባባይ የተናገርኩት አይነት ሰው ሆኖ መገኘቱ እና በብዙ ሙስሊሞች የዚህ ሰውዬ መሰሪነት መታወቁ አስደስቶኛል። ሆነ ለመናገር አንዳንዴ እቺ ጩጬ አእምሮ የራሱ ቀድማ ከናንተ ቀድማ ማሰቧ እገረምባታል። ቀድማ የሆነን ሰው መጥፎ ገጽታ ቀድማ ማወቋ ትገርመኛለች። እቺ ጩጬ ጭንቅላቴ ማለት አንድ ስቴፕ ከናንተ ቀድም ያለው የሰደባችሁ ሰዎች ታውቃላችሁ። አሁን ቪዲዮን ገብታችሁ ከታች ስለ ኡስታዝ ጀማል ተብዬ ተናግሬ እንዳለ ከኮሜንቶቹ ውስጥ ከ70% በላዩ ሙስሊሞች አክፍራችሁኛል እዛ ሰውዬ ብላችሁ ዛሬ ሂጃብ ላይ ኒቃብ ላይ ኮሚሽን ምክክር ኮሚሽን ተብሎ በተባለው ቦታ ላይ ሙስሊሞች ላይ የሚያሴረውን ሴራ ያሴረ ያለውን ሰው ለመከላከል እኔን ስታከፍሩኝ ነበር። እኔ በእምነቴ ጠንካራ አይደለሁም፣ ግን እምነቴ ላይ ቁማር የሚጫወትን ሰው ቀድሜ የማወቅ ክህሎቱን አላህ ሰጥቶኛል እና መሰሪነቱን ሴራውን ከማሴሩ በፊት መርዙን ከመርጨቱ በፊት መርዝ ሊረጭ እንደሚችል አስቀድሜ አውቄ በመናገሬ ዛሬ ባደረጋት ሴራ አልተጸጸትኩም። ለምን እንደሚያሴር እንደዚህ አይነት ስራ እንደሚሰራ ቀድሜ አውቄ ስለነበረና ቀድሜ አውቄ አውግዤው ስለነበረ ለሱ አግዛችሁ የሰደባችሁኝ ሙስሊሞች ለአላህ ብያውፉ ብያችኋለሁ። ለሱ ብላችሁ ያከፈራችሁኝ ሙስሊሞች ለአላህ ብያውፉ ብያችኋለሁ። እንዲህ እያሉ ያሉት ምን አድርጎ ነው ትሉኛላችሁ። ትናንትና ቪዲዮ ሰርቼበት ነበር ካስታወሳችሁ። ይህ ሰው እየሞገታቸው ማለት ዘመን አቆጣጠሩ ይቀየር ሲባል ለምንድን ነው የሚቀየረው ብሏቸዋል። 2006 የሚመለከተው ክርስቲያኖችን ነው ሲል ክርስቲያኖችን አይደለም የሚመለከተው። 2006 ክርስቶስ ከተወለደበት ዘመን ጀምሮ የሚቆጣጠር አቆጣጠር ነው። እኛ ሙስሊሞችም ክርስቶስ ተወልዷል ብለን እናምናለን። ተሰቅሏል የሚለውን ማናምነው እንጂ ተወልዷል የሚለውን እናምናለን። ስለዚህ ምንድነው ችግሩ ብሎ እየሞገታቸው ነው። የኒቃብ ጉዳይ ሲነሳ የኒቃብ ጉዳይ እየሞገታቸው ነው። ትምህርት ቤት ነው፣ ትምህርት ቤት ነፃ ቦታ ነው፣ እንደዚህ አይነት ነገሮች የሽብር ማሰልጠኛ አይደለም ብሏቸዋል መሰለኝ። ተናደዋል። እያንዳንዱ ያነሷቸውን የእስልምና ሙግቶችን ሙሉ ለሙሉ አፍርሶባቸዋል። ስለዚህ ከሙስሊሞች መካከል እዛው ከገቡ ከሙስሊሞች መካከል አንድ የሚያስብ ቢገኝ ይኸው ጫና ለማሳደር እየሞከሩ ነው ያሉት። ታስታውሳላችሁ፣ አህመድ ዲጀበል ከስልጤ ጋር በተገናኘ አንድ ሀሳብ አንስቶ ነበር። እኔም እዚህ ቪዲዮ ላይ ሰርቼበት ነበር ዩቲዩብ ላይ። ስልጤ ማለት ሙስሊምነት ነው ብሎ የተናገረው ነው። ታዲያ አንድ ጋዜጠኛ ጆርናሊስት አብዲል ሰመድ ምናምን ነገር የሚባል መሰለኝ አብዱል ምናምን ነገር የሚባል ነው፣ እሱ ያነሳው ሀሳብ እየሞገታቸው ነው። ስልጤ ውስጥ አንድ ቀበሌ ሙስሊም የሌለበት ቀበሌ አለ። ታምናለህ? አሁን ሙስሊም እኔ አሁን እያልኩ ያለሁት ዞኑ ውስጥ ክርስቲያን አዳምጠኝ። ይኸውልህ አብዱልዋሃብ፣ ዶንት ትራይ ቱ ቢ ለፖለቲካል ኮሬክትነስ ብለህ የምጠይቅህን ጥያቄ እንትን አታድርገው። ስትሮማን ፋላሲ አትስራ። እኔ እያልኩ ያለሁት ድንበር ላይ የምትገኝ አንዲት የስልጤ ዞን ውስጥ ይኸውልህ ክርስቲያን የሚኖርባት ቀበሌ አለች። እሱ አልጠፋኝም። በደንብ አውቀዋለሁኝ። ዞኑ ላይ የሚያሳድሩ አካላቶችንም አውቃለሁኝ። ዞኑ ላይ የሚሰራው እኔ ይኸውልህ በጤና ጉዳይ ዞኑን ከእግር እስከ አናቱ ድረስ አውቀዋለሁኝ። ኦኬ፣ ያለው ኢንፍራስትራክቸር ትሬኒንጎችን እንሰጥ ነበር፣ እንሄድ ነበረ። እኔ እያልኩ ያለሁት ስልጤ ዞን ውስጥ ክርስቲያን ማህበረሰብ አይኖርም አላልኩም። እኔ እያልኩ ያለሁት ስልጤ አይደንቲቲ ያላቸው ለዘመናት ገጠር ውስጥ የሚኖሩ ናቸው እኮ መሬት ይዘው መሬት ኖሯቸው የሚኖሩ ለስልጤነት የታገሉ
ስልጤነት በተነፈገ ጊዜ ከኛ አባቶች ከሙስሊሞቹ እኩል የታገሉ ስማቸውን ልጠቅስልህ የሚችል ክርስቲያኖች አሉ። አይደንቲቲያቸው ክርስቲያን ሃይማኖታቸው ክርስቲያን ሆኖ ለምሳሌ ይልማ ደሚሴ የሚባል ታጋይ አለ። ይልማ ደሚሴ ሙሉ በሙሉ ክርስቲያን ሃይማኖቱ ግን ለስልጤ ከታገለ በጣም ከምናከብራቸው ታጋዮች መካከል አንዱ ነው። በርካታ ክርስቲያኖች እኛ ማንነታችን ጉራጌ ናችሁ ተብለን በምንታገል ጊዜ ሲታገሉ የነበሩ ክርስቲያኖች አሉ። እነዚህ ክርስቲያኖች አሁን ምን አገናኘው እነሱን ዲስኦን የሚያደርግ አሁን አብዱልዋሃብ እኔ በቮይስ ባይሆን ደስ ይለኝ ነበር ይሄ ውይይት ራሱ ማለት ነው። አንተ ያንን ስፔሲፊክ አይደለም እያደረክ ያለው ቀጥታ እያደረክ ያለው ቀጥታ አላይመንትህ አህመዲን ጀበልን በተለይ ከሰሜኑ የኢትዮጵያ አካባቢ ካሉ እኛ የምናውቃቸው ለዘመናት የወሎ ሙስሊሞችን ሰብጁጌት ከሚያደርጉ ሰዎች ጋር በጣም እየተናበብክ ነው የምትጽፈው። ለምንድን ነው ይሄን ማድረግ የጀመርከው? እኔ የጻፍኩት ምን መሰለ፣ እኔ ምን አይነት ሐሳብ ነው አህመዲን ጀበል የጻፈው መጽሐፍ ለምሳሌ ሶስቱ አጼዎች ላይ ጥያቄ አለኝ። ለምን መጽሐፍ አህመዲን ጀበል ልክ እንደ አላህ ልናመልከው የምንችልበት ደረጃ እኔ ጋር ይሄ ራሱ የመጀመሪያው አንድ የሚያስገባ አንተ ተቀምጦ ያዘን ከላም ለኔ ማህበረሰብ አይደንቲቲ ላላቸው ሰዎች ችግር ሊሆን የሚችል ሐሳቧ እቺ የተነሳቸው ሐሳብ ጥሩ እንዳልሆነ ሲጀመር አብዱልዋሃብ እንዳልሆነ ሐሳብ የሚነሳው ከስጋት ነው የስጋትን ከመቀነስ አኳያ ነው ያንን ነገር እያደረክ ያለው ወይስ እኔ አሁን አንተ የኛ ማህበረሰብ አሁን የምትላቸው ሰዎች 1%ም አይኑ በዞናቸው ግን እነሱ ችግር ይፈጥሩብናል አይደለም ፖፖ እነሱ ሳይሆን በመላ ሀገሪቱ በተለይም ክርስቲያን ማጆሪቲ ባለባቸው አካባቢዎች ስልጤ በርካታ ይኖራል። ለምሳሌ ወደ ደቡብ ተንቀሳቅሶ በንግድ ማህበረሰብ ውስጥ የሚኖር ሰው ነው ማጆሪቲው። ስለዚህ የኔ ስጋት ክርስቲያኑ በዚህ ልክ እየጠላን በዚህ ልክ እየፈረጀን በዚህ ልክ የክርስቲያኑ ጠላት ስልጤ ብቻ ነው ተብሎ እየተባለ ያለው ሊያብል ከቀጠለ ስር ከሰደደ ይሄ ተረክት ጄኔሬሽን ውስጥ ከገባ የኛ ማህበረሰብ በክርስቲያን አካባቢ የትም ኢትዮጵያ ውስጥ የሚኖር ነው። ምንም አይነት ነገር ዞኑ ላይ የለንም። የኛ ማህበረሰብ የሚኖረው ስለዚህ የኛ ማህበረሰብ አታክ ይደረጋል ነው። ለምሳሌ የስልጤ ኮሚኒቲ በርካታ ከሚኖርባቸው መካከል ወላይታ፣ ጌዲኦ ምናምን ሙሉ በሙሉ ሊባል በሚችል ደረጃ ክርስቲያን የሆኑ ኮሚኒቲዎች አሉ። እዛ ውስጥ የሚኖረው ስልጤ ስራውን እንዳይሰራ እያደረኩት ነው። አታክ እንዲደረግ እያደረኩት ነው። ሊገደል ይችላል። ብዙ ነገር ኢትዮጵያ ውስጥ ሰዎች ሲገደሉ አይተናል እኮ በብሔራቸው ምክንያት ምንም ባላጠፉት ነገር በሚዲያ በሚወራው ነገር ሚዲያ ላይ በሚሰራጨው ቫይረስና ጥላቻ ምክንያት ሲገደሉ እኮ እያየን ነው። ምንም ማጠቃለል ዲፈረንት ኦፒኒየን ለማሳየት ያረከው ነገር ነው። የተለየም ሐሳብ ይሄኛው ከዚህኛው ከሚወራው የተለየም ነገር አለ ሃይማኖታዊ ትግል ሲደረግ ሁሉም እንደ ሙስሊም ነው እንጂ እንደ ስልጤ መሆን የለበትም። የብሔርም ትግል ሲሆን በዚህ ልክ ነው መሆን ያለበት። ኢቭን ማን እንደወከለው አላውቅም። ይሄን ሰው እንግዲህ ይሄ ሰው እየሞገታቸው ያለው እንደምታስታውሱት አህመዲን ጀበል ስልጤነት ሙስሊምነት ነው የሚል ነገር አሰሰ ነበር። ታዲያ ይህ ጋዜጠኛ ያለው ስልጤ ሆነው ክርስቲያኖች አሉ፣ ጭራሽ ሙሉ ቀበሌ ሙሉ ዞን እኮ ክርስቲያኖች አሉ፣ ሙስሊም የሌለበት አለ። ስለዚህ ለምንድነው የምትለያዩአቸው? ለምንድነው ከእስልምና ጋር የምትሰፉት ስልጤነትን እያላቸው ነው ያለው። ይህም ብቻ አይደለም። አህመዲን ጀበል እንደ አላህ ነብይ ያያችሁት አላችሁት፣ አትናገሩት፣ አትገስጹት፣ አታርሙት እየተባለ ነው ያለው። ስለዚህ ይሄ ነገር አግባብ አይደለም የሚሉ ነገር ወሃቢያ ግን ያው የጀበሉ አንዱ የእቅዱ ውጤቶች ስለሆኑ ይቀጥላሉ። ይሄንም ሰው ጨምሮ ማለት ማን እንደወከለው አላውቅም። ይሄ ሰው ሁልጊዜ ከኢስላም ተቃራኒ መሆን ነው የሚፈልገው። ለምን እንደዚህ እንደሚያደርግ አይገባኝም። ለምን እንዴትስ አምነውት መጅሊሶች ይህንን ሰው እንዴት እንዳስገቡት ነው? ምን ያደርጋል እሱ? ሲጀመር ኢትዮጵያ ውስጥ ነዋሪም አይደለም እኮ
ሲጀመር ተቃራኒ መሆን ነው። ታቦት ኢትዮጵያ ውስጥ ያለው ታቦት እውነተኛ ታቦት ነው። ቁርአን ስለ ታቦት ይናገራል ይላል። የሆነ ሳለ ይነሳና እንኳን አደረሳችሁ መባባል ይቻላል። ክርስቲያኖች ወንድሞቻችን እህቶቻችን መባባል ይቻላል። ክርስቲያኖችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ይቻላል እያለ ስንት ነገር እያደረገ ሲያበላሽ ነው። ተቃራኒ ነው። የሆነ ሳለ ስለ ፍልስጤም ሲነሳ ምን አገባን እኛ ኢትዮጵያውያን ምን አገባን እያለ ብዙ ነገሮች ሲያበላሽ ነበር ይሄ እና ምንም አሁን አንተ ምንም እኮ ሲያበላሽ ነበር ማለት ምን ማለት ነው? የውሃብያን እቅድ እያከሸፈብን ነበር። ውሃብያ ሊሰራ ያሰበውን ነገር እያከሸፈብን ነው። ምክንያቱም የሐሰት ትርክት ነው አንደኛው የውሃብያ ዓላማው። ስለዚህ እሱን ነገር እንዳንሰራ እያደረገን ነው እና እባካችሁ እያለ ነው። አሁን ይህ ሰው ኢትዮጵያ አይደለም ይላል፣ ግን ራሱን እኮ ኢትዮጵያ ውስጥ አይደለም፣ ግን በኢትዮጵያ ፖለቲካ ግን እጁን ያስገባል። አንተ አልከው እንጂ አገር ያውቀዋል፣ ሰው ላይ ያውቀዋል። ኡስታዝ አንተ እንደዚህ እንትን ያልከው ስሙ እንዳይነሳ ምናምን ነገር ያልከው እንጂ አገር ያውቀዋል። ፀሐይ የሞቀው ጉዳይ ነው። ከክርስቲያኖች ሳይድ ነው ሁልጊዜ እንትን የሚለው ሁልጊዜ ክርስቲያኖችን የሚያስደስት ነገር ነው ሁልጊዜ የሚያደርገው። ማለት ተቃራኒ መሆን ነው የሚፈልገው። ስለ ታቦት ያወራል፣ ሲፈልገው እንደዚህ ነው ይላል። ስለ ታቦት መቼ መሰለ ያወራቸው? አንድ ሳውዲ ላይ የነበረ ሰው ስለ ታቦት አውርቷል። ስለ ታቦት ሲያወራ እሱ ወደ አማርኛ ተረጎመው። ኢትዮጵያ ውስጥ ታቦት እንዳለ የተከበረ ታቦት እንዳለ ሲናገር፣ ይህም ሰው ደግሞ ቀጥታ መጣና አረብኛውን ተረጎመው። ያ ነገር አናዷቸዋል። አረቦች በቋንቋቸው በአረብኛ ስለ ኢትዮጵያ ስላለው ክብርና ስለ ታቦታቱ ሲያወሩ ይህ ሰው ተረጎመ ወደ አማርኛ። ይሄ ነገር በጣም ብዙ ሙስሊሞችን አናዷቸዋል። ለምንድን ነው የሚተረጉመው? አረቦች ለተናገሩት ነገር የሚበሳጩት ወሃቢዮች ናቸው። ክርስቲያኖችን ካፊር ማለት አይቻልም ይላል። ካፊር አይደሉም እነሱ አህለል ኪታብ ናቸው እያለ ይናገራል። እና ምንም እንትን ነው ምን ሊያደርግ እንደገባ ማለትም አንደኛ ዜግነትም የለውም። ሁለተኛ ነገር ደግሞ እሱም እንትን የሚለው ፖለቲካ ነው። ፖለቲካውን ዝም ብሎ ቢያካሄድ ይሻላል። እዛ የአባይ ጉዳይ ላይ ቢሰራ ጥሩ ነው። ከዛ በኋላ ከአብይ ጋር አብሮ እጅና ጓንት ሆኖ አማካሪ ሆኖ ቢሰራ ጥሩ ነው ይመስለኛል እንጂ ዝም ብሎ የማያውቀውን ነገር የዘበራረቀ እንትን እንዲል እንትን ማለት የለበት። እስቲ አናግራቸዋለሁ ኡስታዝ አናግራቸዋለሁ። ሌሎቹ የገቡት ልጆች አሉ። አንድ የሚያስብ ተገኘ። በውሃብያ መሃል በሙስሊሞች መሃል አንድ ደገኛ ከውሃብያ መሃል ቀደምት ሙስሊሞች ችግር የለባቸውም። አሁን ላይ ያሉት ግን ውሃብዮች ግን አንድ የሚያስብ ተገኘ። ሌላኛውም ሰው ይሄ መሐመድ ስልጤም እየወረደበት ነው ድጋሚ። ይሄ ልክ አይደለም እንዴ! ልክ አይደለም። መጅሊስ በምን አይነት ሁኔታ በምን አይነት ምክንያት ይሄንን ከብት ሰውዬ የሙስሊሞች ተወካይ አድርገህ የምክክር ኮሚሽኑ ላይ እንደላከው ልታስረዳን መግለጫ ልሰጥ ይገባል። አንደኛ ኢትዮጵያዊ አይደለም፣ ሁለተኛ ሙስሊሞችን የሚወክል ስነ ምግባር የለውም። ይሄ ፐርሰናል ላይፍ ነው፣ እንደፈለገ መሆን ይችላል። እንደኔ አይነት ባለጌ ሰው ሙስሊሞችን ሊወክልና ወክሎ ጥያቄያቸውን ሊያቀርብ መገኘት የለበትም። የራሱን ላይፍ ነው የሚኖረው፣ ይኑር፣ መብቱ ነው። የፈለጋትን ያገላብጥ፣ የፈለገበት ሆቴል ላይ ይራቆት፣ ከፈለገበት ቦታ ላይ ቀበቶን ይፍታ፣ አያገባኝም፣ መብቱ ነው። ይሄ መብቱ ነው። ግን እንደዚህ አይነት ሰው በልጆቻችን ፊውቸር በልጆቻችን ወደፊት ሊወስን የምክክር ኮሚሽን ላይ መግባት የለበትም። አሁኑን ይውጣ፣ መጅሊሱም ይጠየቅ። እኔ ስፔሻሊ ይሄንን መልእክቴን የማስተላልፈው እዚህ የንጽጽር መድረክ ላይ ያላችሁ ከሀገር ቤት ከመጅሊሱ ጋር ግንኙነት ያላችሁ ወንድሞቻችን ይሄንን መልእክቴን ስሙ። ኡስታዝ ወሂድ፣ ሳላህ፣ ኢምራን ምናም ሁላችሁም ኢብራሂም ውሱ እናንተ በአጠቃላይ በዚህ ሰውዬ ጉዳይ ላይ መጅሊሱ ማብራሪያ እንዲሰጥ ጠይቁልን። አይ መጅሊሱ እኔ አይደለሁም የላኩት ካለ ማን እንደላከው ወጥቶ ራሱ ይናገር። በእኛ ስም አሁን እንደ ኢትዮጵያዊ ገባ እንዳይባል ኢትዮጵያዊ አይደለም። ለምሳሌ እኔ ኢትዮጵያዊ አይደለሁም። እኔ ምልህ ተገዝተህ የቀየርከው ዜግነት ላይ ልትወስን እንዴት ነው የምትገባው አንተ?
አሁን እሱ ምን እያደረገ ነው? በኢትዮጵያ ፖለቲካ ላይ በኢትዮጵያ ውሳኔ ላይ ለሚደረጉ ውሳኔዎች ላይ ምንም ጣልቃ እየገባ አይደለም ማለት ነው። ያኛው ሲገባ ይቆረቆራል፣ እሱ ግን ሀሳብ ሲሰጥ ግን አይቆረቆረውም። አይገርማችሁም? እንዲህ አይነት ደብል ስታንድ ናቸው። በነገራችን ላይ በኢትዮጵያዊነት የገባው እንዳይባል ኢትዮጵያዊ አይደለም። አይገርማችሁም? ለራሱ ደብል ስታንድ ይሆንና ለምን በደብል ስታንድነት ትገቡብኛላችሁ ይላል። እንዴት ይላሉ። ይህ ሰው ኢትዮጵያዊ ማይንድ ሴት አለው፣ ኢትዮጵያዊ ነው። ለሀገር ይጠቅማል ብሎ ያሰበውን ነገር በተቻለው መጠን ለመስራት ይሞክራል። የአባይ ግድብን በተለይ ከአባይ ግድብ ጋር የነበረው የግብፅ ጉዳይ ላይ ሙግት ሲሞግት የነበረ ነው። በመተሳሰብ በሰላም በፍቅር መኖሩን ያምናል። ዋህያ ግን ይህን ሰላምን አይፈልግም፣ መተባበርን አይፈልግም፣ መከባበርን አይፈልግም። የበላይነትን ማሳየትን የሚፈልገው ሀገር ሰላም ስትሆን ያናደዋል። እንደ አብይ አህመድ ይቆጨዋል። በየጊዜው ጦርነት ይፈልጋሉ። የራሳቸውን ሙስሊሞችን ይገድላሉ። በተለይ የቀደምት ሙስሊሞችን አህባሽ የሚባሉ ሙስሊሞችን ይገድላሉ፣ ሼኮቻቸውን ይገድላሉ። በምንም አይነት ተአምር ብለው አማራ ክልልና ትግራይ ላይ ጦርነት እንዲነሳ ይፈልጋሉ። ኦሮሚያ ላይ ሙስሊም ከሞተ መናገር አይፈልጉም። አማራ ክልል ላይ ግን ራሳቸው ገድለው ግን ለመጮህ የሚፈልጉ ናቸው። ይህ ሰው ደግሞ እንዲህ ማድረግ አይፈልግም። ኡስታዝ ነው፣ የተከበረ ሰው ነው። እያማከረ እየሰራ ለሀገር ጥብቅና እየቆመ ያለ ሰው ነው። ሀገር ሲበጠበጥ አይፈልግም። ስለዚህ አሁን መበጥበጣቸው የሚበጠብጡበት የነበረ ዓላማ እንዳለ አከሸፈባቸው። ይሄ ነገር ቆጭቷቸዋል፣ አናዷቸዋል። ለምን ገባብን? ዓላማችን እኮ ይህ አልነበረም፣ ዓላማችንን አበላሽቶብናል እያሉ ያሉት ያሳዝናል። ለማንኛውም እዚህ አላብቃ። አዲስ መረጃ ካለ እመለሳለሁ። እስከዛ ቸር ቆዩ።